ሰባተኛው ጠቅላላ ምርጫ ፍትሃዊ ተአማኒነት ያለው ሰላም የሰፈነበት እንዲሆን የሴቶች ሁሉን አቀፍ ሚና በብዙ ይጠበቃል። ይህንኑ ሚናቸውን ለማሳደግ በማለም የሰላም ሚኒስቴር ከተለያዩ የሴቶች አደረጃጀት ከተወጣጡ ሴቶች ጋር ተወያይቷል። ለሰላማዊ ምርጫ የሴቶች ሚና በሚል መሪ ሀሳብ በተካሄደው የውይይት መድረክ ንግግር ያደረጉት የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ሴቶች በምርጫ ሂደት ውስጥ ስለሚኖራቸው የጎላ ሚና አብራርተዋል። ለሰባተኛው ሀገራዊ ምርጫ ውጤታማነት ሴቶች ህገ መንግስታዊ የሆነውን የመምረጥና የመመረጥ መብት በሚገባ መጠቀም ነው። በዚህም ሴቶች በወቅቱ ለመራጭነት በመመዝገብ ለምርጫው ዴሞክራሲያዊነት የድርሻን በመወጣትና በምርጫ ዕለት ድምጽ በመስጠት የፖለቲካ ስልጣን ባለቤትነታቸውን ማረጋገጥ አለባቸው። ከራሳቸው አልፈው ሌሎችም በተለይም ወጣቶች በምርጫው ሂደት ንቁ ተሳትፎ እንዲኖራቸው የማስተማር ኃላፊነት ይኖርባቸዋል። መንግስት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ የፖለቲካ ውሳኔ ሰጭነት ቦታ ላይ ሴቶችን የማብቃትና የማሳተፍ ስራን በስፋት ሲተገብር ቆይቷል። ለዚህም 3 መሰረታዊ ጉዳዮች ላይ ትኩረቱን አድርጓል። ሴቶች በፖለቲካ ውስጥ ያላቸው ተሳትፎን ማሳደግና በውሳኔ ሰጭነት ስፍራ ላይ የሚኖራቸውን ሚና ማጎልበት አንደኛው ተግባር ነው። የፌደራል ካቢኔ ስብጥር 50% በሴቶች እንዲያዝ በማድረግ ዓለም አቀፋዊ ተምሳሌትነት ያለው ተጨባጭ ውጤት አስመዝግበናል። ቁልፍ የፖለቲካ ውሳኔ ሰጭነት ተቋማት በሴት አመራሮች እንዲመሩ ማድረጋችንም የለውጥ ጉዟችንን ፍሬያማነት የሚያሳይ ነው። ከ6.6 ሚሊዮን በላይ ሴቶች የመሬት ባለቤትነት ማረጋገጫ ሰርቲፊኬት እንዲያገኙ ተደርጓል። ባለፉት የለውጥ ዓመታት የሴቶችን ሰብአዊ መብት በሕግ ከመጠበቅ ባሻገር በእያንዳንዱ ተቋማዊ መዋቅራችን ውስጥ የሴቶች ድምጽና ፍላጎት መሰረት እንዲኖረውና እኩልነትና ማህበራዊ ፍትህ እንዲሰፍን መንግስት በትኩረት ሲሰራ ቆይቷል። እንደ ሀገር የተቀረጹት የልማት ፖሊሲዎች ሴቶችን የለውጥ ማዕከል አድርገው በመነደፋቸው ዛሬ ላይ እናቶችና እህቶቻችን ከቤት ውስጥ ስራ ተላቀው በሀገር ፖለቲካና ኢኮኖሚ ላይ የራሳቸውን ጉልህ አሻራ ማሳረፍ ችለዋል። በዚህ የለውጥ ጉዟችን ሂደት የተገኙ ድሎችም ለሴቶች አዲስ ተስፋን ያጎናጸፉ ናቸው። በኢኮኖሚው ዘርፍ ሴቶች የሀብት ባለቤት እንዲሆኑ የተከናወኑ ተግባራት ታሪካዊ ለውጥ አምጥተዋል። በከተሞች እየተከናወኑ ባለው የኮሪደር ልማት ለሴቶች በተሰጠው ልዩ ትኩረት በከተሞች ሴቶች የስራ ዕድሎችንና የቤት ባለቤትነት ተጠቃሚ እንዲሆኑም አስችሏል። ለሰላም ማጣትና መደፍረስ ምክንያት ሊሆኑ የሚችሉ የግጭት አለመግባባት አዝማሚያዎችን ቀድሞ በመለየት መከላከልና መፍትሄ እንዲያገኙ በማድረግ ረገድ ሴቶች በዘመናት ውስጥ የነበራቸው ሚና ከፍተኛ ነው። ይህን ሚና ዘመናትን ተሻግሮ በዲሞክራሲ ስርዓት ግንባታ ውስጥ የበኩሉን ይወጣ ዘንድ ሴቶችን ያሳተፈ የምርጫ ስርዓት እንዲፈጠር ይጠበቃል። አንድ ቤተሰብ የተረጋጋ መሆኑን ካያችሁ፣ ሰላማዊ መሆኑን ካያችሁ የጎላ የሴቶች ሚና አለ ማለት ነው። ሴቶች መወሰን በሚችሉበት መደመጥ በሚችሉበት ከባቢ ሁሉ ስለ ሰላም ይሰብካሉ፣ ስለ ሰላም ይሰራሉ፣ ሰላምን ጠበቃ ሆነው ይጠብቁታል። ስለዚህ ሴቶች ተደማጭ በሆኑበት የቤተሰብ ክፍል ሰላም ነው። ሴቶች ተደማጭ የሆኑበት ማህበረሰብ ሰላም ነው። ሴቶች ተደማጭ የሆኑበት ሀገር ሰላም ነው። ከሀገራችን የህዝብ ቁጥር ከግማሽ በመቶ በላይን የሚሸፍኑት ሴቶች በምርጫ ተሳታፊ መሆን ለምርጫ ስርዓቱ ፍትሃዊነት መሰረት ከመጣሉን ባሻገር ለሀገር ሰላም ግንባታ ትልቁን ሚና ይወስዳል። የማህበራዊ ጉዳይ አጀንዳዎች ትኩረት እንዲያገኙ በማድረግ የስርዓቱን ቅቡልነት ያረጋግጣሉ። የሴቶች በምርጫ መሳተፍ ለሀገራዊ መረጋጋትና ለፖሊሲዎች ተቀባይነት ያለው ጠቀሜታው የላቀ ነው። የሴቶች ተሳትፎ ተካታችነትን እንዲሁም የባለቤትነትን ስሜት ከመፍጠሩም በላይ ያላቸውን ልምድና ጥበብ በመጠቀም ግጭቶች እንዳይከሰቱ በማድረግ ለማህበራዊ ብልጽግና እንዲሟገቱም እድል ይሰጣል።
ሁሉም የሀገራችን ሴቶች በእጩነትም ሆነ የመራጭነት ሚናችንን ስንወጣ ምርጫው ሰላማዊ ሆኖ እንዲያልፍ የእናትነት፣ የእህትነት፣ የሴትነት ሰላማዊ አስተዋጽኦአችንን ማበርከት እንደተጠበቀ እንደሚሆን ተስፋ እናደርጋለን። ለአንድ ወር ያህል ከወረዳ ጀምሮ ባሉ የሴቶች አደረጃጀቶች ሲካሄድ የቆየው የውይይት መድረክ ከ10 ሚሊዮን በላይ ሴቶችን በተለያዩ ጉዳዮች ላይ በየደረጃው አወያይቶ በዛሬው ዕለት ተጠናቋል።